አንዳችሁንም የምናጠፋባቸው አይደለሁም ይላል አላህ። ኩሉ ምርኢን ቢማ ከሰበ ረሂን፣ እያንዳንዱ ሰው በሰራው ስራ ተያዥ ነውና ይላል። ከዘሮቻቸው በእምነት በመልካም ስራ የተከተሏቸውን ነገ በጀነት እንደሚያጎራብታቸው እንደሚቀላቅላቸው ይናገራል። በሌላም ስፍራ ሱረቱ ራዕድ 13ኛው ሱራ ከአንቀጽ 22 እስከ 24 ያለውም ይሄንኑ ሐሳብ ይደግፋል። ወለዚነ ሰበሩ፣ እነዚያ በእምነታቸው ምክንያት የሚመጣባቸውን ፈተናና መከራ በትዕግስት የተቋቋሙ ሰዎች ኢብቲጋአ ወጅህ ረቢሂም፣ የጌታቸውን ፊት በመፈለግ ወአቃሙ ሶላ፣ ሶላት ደንቡንና ስርዓቱን ጠብቀው የሚሰግዱ ወአንፈቁ ሚማ ረዘቅናሁም ሲረን ወዓላንያ፣ ከሰጠናቸው ሲሳይ ግዳጅ የሆነውንም ዘካ ይሁን ወይም ተወዳጅ የሆነውን ሰደቃ በሚስጥርም በግልጽም የሚመጸውቱ የሆኑ ወየድረኡነ ቢልሐሰነቲ ሰይአ፣ መጥፎ ነገርም በቃልም ሆነ በተግባር ሲፈጸምባቸው በምትኩ በመልካም የሚገፈትሩ የሆኑት ኡላኢከ ለሁም ዑቅበድ ዳር፣ መልካሚቱ ሀገር ጀነት ለነሱ መመለሻቸው ነች። ጀናቱ ዐድን የድኹሉነሃ ወመን ሰለሐ ሚን አባኢሂም፣ እነሱ ብቻ ሳይሆን ከአባቶቻቸው በመልካም ሥራም እንደዚሁ ጥሩ ሆነ የተከተላቸው፣ ወአዝዋጅህም ከትዳር አጋሮቻቸው፣ ወዙርያቲህም እንዲሁም ከነዘሮቻቸው በእምነት የተከተሏቸው ሁሉ ይገባሉ። ወልመላኢከቱ የድኹሉነ ዐለይሂም ሚን ኩሊ ባብ፣ ከየደጃፉ ሁላ መላእክትም በነሱ በኩል ይገቡና ሰላሙን ዐለይኩም፣ የአላህ ሰላም በእናንተ ላይ ይሁን፣ ቢማ ሰበርቱም፣ ይሄው በመታገሳችሁ ምክንያት ይሄን ጸጋ አገኛችሁ፣ ፈኒዕመ ዑቅበድ ዳር ይሏቸዋል። ቤተሰባዊ ግንኙነት በጀነት ውስጥ እንዳለ ማረጋገጫ ነው። ስድስተኛ መንፈሳዊ ጸጋ ደግሞ ሌላው ምንድነው? ምድራዊ ጓደኞች በጀነት መገናኘታቸው። ይሄ ጓደኝነት በትምህርት ቤት ወይ በሥራ ወይ በሰፈር የተመሰረተ ሳይሆን በላኢላሃ ኢላላህ መንገድ የተገናኙ የአንድ መስጂድ ጀማዓ ሆነው ወዳጆች የነበሩ ሰዎች ትዳሩም ስራውም ሞቱም የተለያየ ሁኔታ ዛሬ ዱንያ ላይ ቢለያቸውም በአንድ መስመር እስከመኖሩ ድረስ የተናፈቁ ወዳጆች ሁሉ ጀነት ይገናኛሉ። ጭራሽ መገናኘት ብቻ አይደለም፣ በክብር ወንበር በክብር ጠረጴዛ ላይ በዙሪያ ቁጭ ብለው ስለ ዱንያ ህይወታቸው ያወጋሉ። ዱንያ ላይ የነበሩ ወዳጆች አጥማሚዎች እነማን እንደነበሩ፣ ሊያጠሟቸው እንዴት እንደቀረቡ፣ አላህ እንዴት እንደደረሰላቸው ያን ጸጋ ያወሳሉ። ከዚህ በላይ ምን ኒዕማ አለ? ከወዳጆች ጋር መገናኘት። አላህ ከነሱ ያርገን። ይሄንንም አላህ ሱረቱ ሳፋት ላይ በግልጽ ነግሮናል። 37ኛው ሱራ ከአንቀጽ 50 እስከ 51 ፈአቅበለ ባዕዱሁም ዐላ ባዕድን የተሳአሉን፣ ከፊላቸው ከከፊሉ ጋር የሚጠያየቁ ሲሆኑ ፊት ለፊት የተቀጣጩ ይሆናሉ። ከመካከላቸውም ቃለ ቃኢሉን ሚንሁም፣ ይሄ ሁሉ ጀነት ውስጥ ነው። አንደኛው ተናጋሪ ከነሱ ውስጥ ይላል፣ እናንተ አታውቁም እንዴ? ኢኒ ካነ ሊ ቀሪን፣ አንድ መጥፎ ቁራኛ ጠማማ የሆነ ሰው እኮ ዱንያ ላይ ነበረ፣ ምንም የማይፋታኝ ነበረ። ጭራሽ ምን እንደሚለኝ አታውቁም ነበር? የዛኔ የቁሉ አኢነከ ለሚነል ሙሰድቂን፣ እውነት ከሞትን በኋላ አፈር ሆነን በስብሰን አጥንታችን ወደ አፈርነት ከተቀየረ በኋላ ዳግም እንቀሰቀሳለን ብለው ከሚያምኑት ተስዲቅ ከሚሉት አንተ ነህ እንዴ ብሎ እኔን ለማጠራጠር ይጠይቀኝ ነበር። አኢዛ ሚትና ወኩና ቱራበን ወዒዛማ፣ እኛ ከሞትንና የበሰበሰ አጥንትና አፈር ከሆን በኋላ አኢና ለመዲኑን፣ ዳግም ተቀስቅሰን በጌታችን የፍርድ ሚዛን ሂሳብ የምንደረግ የምንተሳሰብ ነን ወይ በማለት ታምናለህ እንዴ ብሎ ሊያጠመኝ እኮ የሚቀርብ አንድ መጥፎ ቀሪን ነበር። ቃል ከዛም ምን ይላል? ሀለ አንቱም ሙጠሊዑን፣ ታዲያ ተመልክታችኋል እንዴ ወደዛ? ፈጠለዐ ብቅ ብሎ ሲያየው ፈረአሁ ፊ ሰዋኢል ጀሒም፣ በጀሃነም አዘቅት ውስጥ ያ ካህዲ የነበረው ለማጥመም የሞከረው ሲሰቃይ ይመለከተዋል። ቃል ይዛል ምን ይላል? ተላሂ በጌታዬ በአላህ እምላለሁ ኢንኪተ ለቱርዲ፣ እኔንም እኮ እዚህ ከሚቀርቡት ልታደርገኝ ልታሳስተኝ በጣም ቀርበህ ነበር። ወለውላ ኒዕመቱ ረቢ፣ የጌታዬ ጸጋ የዛኔ ባይደርስልኝ ኖሮ ለኩንቱ ሚነል ሙሕደሪን፣ እንዳንተ ቅጣትን ከሚቀርቡት በጀሂም እሳት ውስጥ ከሚሰቃዩት ሆን ነበር። አፈማ ነሕኑ ቢመይቲን፣
ታዲያ ከዚህ በኋላ እኛ ምን ሞትነን? ኢላ መውተተነል ኡላ ያቺ የመጀመሪያይቷ ዱንያ ላይ የሞትናትን እንጂ ሌላ መች እንሞታለን? ወማ ነሕኑ ቢሙዐዘቢን በጌታችንም ቸርነት የምንቀጣ ሰዎች አይደለንም በማለት ፊት ለፊት የተቀጣጩ ሆነው ስለ ዱንያ ጸጋ አጥማሚዎች እነሱን ለማጥመም እንዴት እንደሞከሩ አላህ በጸጋው እንዴት እንደደረሰላቸው መንፈሳዊ ወጋቸውን ያወጋሉ። ይሄንን ነገር መቋደስ ከናንተ ደግሞ የፈለገ አለ ጌታ አላህ ሊሚስሊ ሃዛ ፈልየዕመሊል ዓሚሉን ሰሪዎች ይስሩ ይልፉ አለ። የቻላችሁትን ያህል ከለፋችሁ እኔ አግዛችኋለሁ፣ በጀነትም ከምትፈልጉት ወዳጅ ጋር አገናኛችኋለሁ እያለ ነው። ይሄ የጀነት ጸጋ ነው። ሰባተኛ ሌላው ጸጋ በጀነት ውስጥ እርስ በርስ መጣላት፣ ጠላትነትና ጥላቻ የሚባለው ሙሉ በሙሉ ከልብ ይወገዳል። ዱንያ ላይ ምንም ወንድማሞች ብንሆን ተዋደንም ተፋቅረንም እየተጋገዝን የተወሰነ ያህል ጊዜ ብንቆይ በመሃል መጣላት መጠላላት አለ አይቀርም። ነገር ግን በጀነት ውስጥ ይሄ ሁሉ ይሰረዛል ይላል ቁርአን በብዙ የቁርአን ክፍሎች ላይ። ከዛ ውስጥ አንዱ ሱረቱል አዕራፍ ቁጥር 42 እስከ 43 ነው። ወለዚነ አመኑ ወዐሚሉ ሷሊሓቲ ላ ኑከሊፉ ነፍሰን ኢላ ውስዐሃ ነፍስን ከአቅሟ በላይ ነው ያላስገድዳትምና እነዚያ ያመኑና መልካም ሥራ የሰሩትን ኡላኢከ አስሓቡል ጀነቲ ሁም ፊሃ ኻሊዱን በውስጧ ዘውታሪ ሲሆኑ የጀነት ጓዶች አደርጋቸዋለሁ ይላል አላህ። ወነዘዕና ማ ፊ ሱዱሪሂም ሚን ግልን በደረቶቻቸው ልባቸው ውስጥ የነበረውን ግል ሕቅድ በወንድም ላይ ጥላቻ ምቀኝትን ነዘዕና መዘን እናወጣዋለን እናስወግደዋለን ያለው። ስለዚህ ጀነት ውስጥ ይሄ ጥላቻ የሚባል ነገር ፈጽሞ አይኖርም። ሌላም ስፍራ ሱረቱ አልሂጅር 15ኛው ሱራ ከ45 እስከ 48 ኢነል ሙተቂነ ፊ ጀናቲን ወዑዩን ኡድኹሉሃ ቢሰላሚን አሚኒን ወነዘዕና ማ ፊ ሱዱሪሂም ሚን ግልን ኢኽዋና ልክ የአንድ አባት ልጆች ወንድማሞች እናረጋቸዋለን። ደረታቸው ውስጥ ያለውን ምቀኝነት ጥላቻ በማውጣት ነው የሚለው ማለት ነው። በሌላም ስፍራ እንደዚሁ ይሄው ራሱ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገበው ዘገባ ከአቢ ሁረይራ እንደተላለፈው ምን ብለዋል? አወሉ ዙምረቲን ተድኹሉል ጀና መጀመሪያ የሚገቡ ግሩፖች ወይም ጭፍራዎች ከሳቸው ኡመት አላ ሱረቲል ቀመሪ ለይለቱል በድር እንደ 14 ወይ እንደ 15ኛው ቀን ጨረቃ ሙሉ ሆነው ያበሩ ሆነው ነው የሚገቡት ማለት ነው። ከዛ ከነሱ ተከትለው የሚገቡት ደግሞ እንደ ከዋክብት የደመቁ ይሆናሉ አሉና ወደ ነጥቡ ሲመለሱ ቁሉቡሁም ልቦቻቸው አላ ቀልቢ ረጁሊን ዋሂድ ልክ እንደ አንድ ሰው ልብ ነው የሚሆነው የሁሉም ማለት ነው። በመሐከላቸው ምን የለም ላ ኢኽቲላፈ በይነሁም እርስ በርስ ግጭት የለም። ወላ ተባጉድ መጠላላት ጥላቻ የሚባል ነገር የለም አሉ። በጀነት ውስጥ ጥላቻ ጠላትነት የሚባል አለመኖሩ ከመንፈሳዊ ጸጋ አንዱ ነው ማለት ነው። ስምንተኛ ሌላው መንፈሳዊ ጸጋ ሰላማቸውን የሚያውክ ረብሻ የሚባል ነገር ፈጽሞ አይሰሙም ነው። ይሄንንም አላህ በሱረቱ መርየም 19ኛው ሱራ ከአንቀጽ 59 እስከ 62 ገልጾታል። ፈኸለፈ ሚን ባዕድህም ኸልፉን አضاعوا الصلاة واتبعوا الشهوات فسوف يلقون غيا ይላል። ሶላትን ስላባከኑ ወቅቷን ስላባከኑ ሰዎች ስሜትን ለተከተሉ ሰዎች ገይ እንዴት እንደተዘጋጀላቸው ይናገራል። ከዛ ቀጥሎ ኢላ መን ታበ ወአመነ ወዐሚለ ሷሊሐን ፈኡላኢከ የድኹሉነ አልጀነተ ወላ ዩዝለሙነ ሸይአ በማለት ከጥፋቱ ተውበት አድርጎ እምነቱን ያደሰ መልካም ስራን ያስከተለ ሰው ምንም ሳይበደል ጀነት እንዴት እንደሚገባ ይናገርና ጀናት ዐድንን ለቲ ወዐደ አርረሕማኑ ዒባደሁ ቢልገይብ ኢነሁ ካነ ወዕዱሁ ማዕትያ አላህ አስቀድሞ በዓለመል ገይብ ለመልካም ባሮቹ ቃል የገባላቸውን ጀነት ያስገባቸዋል። የጌታ አላህ ቀጠሮ ተፈጻሚ መሆኑ የማይቀር ነውና ታዲያ በውስጧ ሲገቡ ላ የስመዑነ ፊሃ ለግዋ አደለም ሌላ ነገር ይቅርና ፋኢዳ የሌለው ውድቅ ንግግር ጀነት ውስጥ አይሰማም። ኢላ ሰላመን ሰላምን ያዘለ ቃል እንጂ ውድቅ ንግግር እንኳ በጀነት ፈጽሞ አይሰማም ነው የሚለው። እንዲህ አይነት ህይወት አለ ነው። ዘጠነኛና የመጨረሻው ህይወት ፍጹም ዘላለማዊ መሆኑ ነው በጀነት ውስጥ።
ማቋረጥ የለውም። ሁሌም ለዘላለም ይኖራሉ ማለት ነው። ሞት በጀነትና በጀሃነም መካከል በደለበ በግ አምሳል ይመጣል። ይሄን ታውቁታላችሁ ወይ ሲባል ሁሉም እናውቀዋለን፣ ሞት ነው ይባላል። ከዛ በኋላ ይታረዳል። የጀነት ሰዎች ምን ይባላሉ? የጀነት ሰዎች ሆይ ከዚህ በኋላ ወኢነ ለኩም አን ተሕየው ፈላ ተሙቱ፣ ሁሌም ሕያው መሆን ነው አትሞቱም። ወኢነ ለኩም አን ተሽቡ ፈላ ተህረሙ፣ ሁሌም ወጣት ጎልማሳ ናችሁ መቼም አታረጁም። ወኢነ ለኩም አን ተንዐሙ ፈላ ተብአሱ፣ ሁሌም ከጸጋው መቋደስ ነው ምንም አይጓደልባችሁም በመባል ይነገራሉ ማለት ነው። ኢነ ለኩም አን ተስቁ ፈላ ተስቁ፣ አላህ ይመስገን። ቢያንስ 9 መንፈሳዊ ጸጋዎችን በኢስላም ጀነት ይሄ ብቻ ነው ብለው ወሬ ለሚያባሉ ሰዎች ተሲሑ ፈላ ተስቀሙ አበዳ፣ ሁሌም ጤነኛ ናችሁ አትታመሙም ነው። አላህ ከነሱ ያርገን። ቢያንስ 9 መንፈሳዊ ጸጋዎችን ተመልክተናል ለናሙና ያክል። በኢስላም ጀነት ይሄ ብቻ ነው ብለው ወሬ ለሚያራግቡ ሰዎች ቅድም እንዳልኳችሁ መልስ እንዲሆን ነው። አሁን ወደ ሁለተኛው ጸጋ እንሂድ። ሌላው ሁለተኛው አይነት ጸጋ በጀነት ምን አለ ብያለሁ? ስጋዊ ጸጋ አለ። ከመንፈሳዊ ጸጋ ባሻገር መብላት፣ መጠጣት፣ ከትዳር አጋር ጋር ግንኙነትን መፈጸም የመሳሰለው። ከመጀመሪያውን ጀምር መብላትና መጠጣት። ይህንን መብላትና መጠጣት መኖሩን ከማስረጃ አድርጌ ከመግለጼ በፊት 4 መግቢያዎችን ግን መናገር ፈልጋለሁ፣ መንገድ ጠራጊ እንዲሆን። አንደኛ በጀነት ውስጥ የሚበላው የሚጠጣው ረሃብና ውሃ ጥም ስለሚከሰት አይደለም። የቄንጥ ምግብ ነው፣ የቄንጥ መጠጥን። ጀነት ውስጥ ረሃብ የለም፣ ጀነት ውስጥ ውሃ ጥም ፈጽሞ የለም። ታዲያ ለምን እንበላለን ለምን እንጠጣለን ከተባለ መብሉም መጠጡም የክብር መስተንግዶ እንጂ ረሃብና ውሃ ጥም ማስታገሻ ሆኖ አይደለም። ጀነት ለገባ ሰው ጀነት ከመግባቱ በፊት ከረሱል ዓለይሂ ሰላቱ ወሰላም ሐውድ ያ የክብር መጠጥ ለመጠጣት አላህ ወፍቆት ወደ እኔ ሐውድ የመጣ ሰው ፈመን ሸሪበ ሚንሁ ላ የዝመኡ አበዳን ያሉት ዝንተ ዓለም ዘላለም አይጠማም ነው። ጀነት ውስጥ እንዴት ውሃ ጥም ይኖራል? ጀነት ውስጥ እንዴት ረሃብ ይኖራል? በጀነት ረሃብ የለም፣ ውሃ ጥም የለም። ይሄን እንድናውቅ ነው። ማስረጃው ከተባለ አላህ አደምና ሐዋን በጀነት ሲያስቀምጣቸው ምንድን ነበር ያላቸው? ሱረቱ ጣሃ ምዕራፍ 20 ከቁጥር 117 እስከ 119 ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ ኢነ ለከ አላ ተጁዐ ፊሃ ወላ ተዕራ፣ በውስጡ እስካለህ ድረስ አትራብም እንደዚሁም አትራቆትም። ወአነከ ላ ተዝመኡ ፊሃ፣ በውስጧ ዘላለም አትጠማም። ወላ ተድሓ፣ በፀሐይ ቃጠሎ ንዳድም አትተኮስም ማለት። የሚበላ የሚጠጣ ሰው የሚበላውና የሚጠጣው እኮ ሲራብ ውሃ ሲጠማ ነው። አደምና ሚስቱ ዓለይሂም ሰላም በጀነት ይበሉ ይጠጡ የነበሩት ስለተራቡ ወይ ስለተጠሙ አይደለም። ረሃብም ጥምም የለም፣ የክብር መስተንግዶ ነው። በውስጡ እስካለህ ድረስ ረሃብም ውሃ ጥምም አያገኝም። ቤቱ ምግብ የተትረፈረፈ ሰው የመጠጥ አይነት በየአይነቱ በፍሪጅ የገባለት ሰው ግን አይራብም አይጠማም ነው እንዴ? በደንብ ነው የሚራበው፣ በደንብ ይጠማል። ማስታገሻ ግን አያጣም ነው ሀብታም በመሆኑ ምክንያት። ጀነት ውስጥ ግን ከመነሻው ውሃ ጥምም ረሃብም የለም ነው። ታዲያ ለምን ይበላል ለምን ይጠጣል? የክብር መስተንግዶ ነው። እዚህ ምሳ በልተህ ውሃ ጠጥተህ ከጠገብክ በኋላ ደግሞ እዛ ጋር አቅ ብለህ ሄደህ ቼምባ ገብተህ ማኪያቶ ትጠጣለህ። ጠምቶ ነው ማኪያቶ? ያነቀህ ነገር ኖሮ ነው? አይ ለመዝናናት ነው ፈታ ልበል ትላለህ። የጀነቱም ኒዕማ እንደዛው የክብር መስተንግዶ እንጂ ውሃ ጥምና ረሃብ ስለሚከሰት ያን ነገር ለማስወገድ ተብሎ የተዘጋጀ አይደለም ነው። ሁለተኛ ሌላው አሁን በጀነት ውስጥ መሽናትም ሆነ ቆሻሻን ማስወገድ የሚባል ነገር የለም። እዚህ ዱንያ ላይ ሰው ከበላ ከጠጣ በኋላ የበላው የጠጣው ነገር ከሰዓታት በኋላ በቆሻሻ መልክ ተቀይሮ መወገዱ አይቀርም። ጀነት ውስጥ እሺ ምን በላ ምን ጠጣ ከሆነ ሽንት ቤት አለ ወይ ብሎ የሚጠይቅ ሰው ሊኖር ይችላል። ከሽንት ቤቱ በፊት ወደዛ የሚወስደው ነገር መቻለና መሽናትም የለም ቆሻሻም ማስወገድ የለም። እና የት ሄዳል? የበላ ነው የጠጣ ነው። ቆይ እስቲ ቅድሚያ እንብላ፣ ምን አስቸኮለን?
የሰው ጥያቄ አያልቅማ። አላህ በራህመቱ አስገብቶን ኒዕማውን የጀመርነው ጊዜ ልናገኘው እንችል ይሆናል የት እንደሚሄድ ግን በሐዲስ ተነገረ። ምን ተብሎ? عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إن أول زمرة يدخلون الجنة على صورة القمر ليلة البدر قدم ያየነው ሐዲስ የመጀመሪያ ጭፍራው ጀነትን የሚገቡት ልክ እንደ 14 ወይ 15ኛው ቀን ጨረቃ ለይለቱል በድር የሞሉ ያበሩ ሆነው ፊታቸው ይገባሉ ተብሏል። ከነሱ ደግሞ ተከተለው የሚመጡት ወለዚነ የሉነሁም على أشد كوكب دري في السماء إضاءة በሰማይ እንዳለ በጣም ብርቱ ኮከብ በማብራት በኩል ወገግ እንዳለው ያበሩ ይሆናሉ። ላ የቡሉን ጀነት ውስጥ አይሸኑም፣ ወላ የተኸወጡን ከኋላ በኩል ቆሻሻንም አያስወግዱም፣ ወላ የምተኺጡን ንፍጣቸውንም አይናፈጡም፣ ወላ የትፉሉን ምራቅ ኖሮባቸው አይተፉም ምራቃቸውን። አምሻጡሁም አዘሃብ ጸጉራቸውን ሲያበጥሩ በምንድን ነው? በወርቅ ነው እዛ ያለው። ወረሽሁም አልሚስክ ላባቸው ራሱ እንደ ሚስክ መዓዛ ነው። ያ